እኛን ሁላችንን ያድነን ዘንድ ክርስቶስ መድኃኒታችን ሰው ሆኖ መከራን ተቀበለ፣ ታመመ፣ ተሰቀለ፣ ሞተ። አሁንም በመከራው መከራችንን፣ በሞቱ ሞታችንን፣ በቁስሉ ኃጢአታችንን ይፈውስልን። ዛሬ ዓርብ ናትና ጠዋት በ3 ሰዓት በገዢው ፊት አቆሙት። በዚች በዕለተ ዓርብ አንድ ጊዜ ወደ ሐና፣ አንድ ጊዜ ወደ ቀያፋ ወደ ሊቀ ካህናቱ ሲያንገላቱት፣ ወደ ገዢዎቹ ደግሞ አንጥተው አንድ ጊዜ ወደ ሄሮድስ፣ አንድ ጊዜ ወደ ጲላጦስ ሲያደርጉት ቅዱስ ማቴዎስ በወንጌሉ እንደሚነግረን ምዕራፍ 27 ቁጥር 11 ላይ ኢየሱስም በገዢው ፊት ቆመ። ገዢውም የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ኢየሱስም አንተ አልህ አለው። የካህናት አለቆችም በሽማግሎችም ሁሉም ከልጅ እስከ አዋቂ ድረስ ሲከሱት መድኃኔዓለም ኢየሱስ ክርስቶስ ምንም አልመለሰም። በዚያን ጊዜ ጲላጦስ ስንት ያህል ሰዎች እነዚህ ሁሉ እንደሚመሰክሩብህ አትሰማምን አለው። ገዢው ጲላጦስ እጅግ እስከሚደነቅ ድረስ መድኃኒታችን ኢየሱስ ክርስቶስ አንዲት ቃል እንኳ አልመለሰለትም። እኛን ለማዳን የመጣው አምላካችን ኢየሱስ ክርስቶስ ዝም አለ፣ መከራን ተቀበለ። 3 ሰዓት በሆነ ጊዜ ኢየሱስን ይዘው ይሰቅሉት ዘንድ ወሰዱት። በዚያ በዓል ሕዝቡ የወደዱትን አንድ እስረኛ ሊፈታላቸው ሁልጊዜ ልማድ ስለነበራቸው ጲላጦስ ድንገት ብሎ እነሆ ምንም በደል ስላላገኘበት ኃጢአትም ስላላገኘበት ልማድ አላችሁና ለበዓል ማንን ልቀቅላችሁ አላቸው። አምላኬ ኢየሱስ ለኔ ሲል በምድራውያን ገዢዎች ፊት ቆመ። እኔ በሱ ፊት እንድቆምለት፣ እኔ መከሰስ የሚገባኝን እነሆ መገረፍ የሚገባኝን ግርፋቴን ወስዶ ክሴን ወስዶ እሱ ስለኔ ቆመ። ማንን ልፍታ አላቸው። ሕዝቡም በአንድ ድምፅ ጮሁ። በርባን የሚባል ወንበዴ ገዳይ ነበረ፣ እሱ ይፈታ፣ ኢየሱስን ግን ስቀለው ብለው ሁሉም በአንድ ድምፅ ጮሁ። ጲላጦስም አዘነ። ገርፈውት ይለቁታል ብሎ እነሆ 40 ግርፋት አዞ፣ እነሱ ግን ብዙ ሺህ ግርፋቶችን ገርፈው አሁን ደግሞ ይሰቀል ባሉ ሰዓት እጁን ታጥቦ እኔ ከዚህ ሰው ደም ንጹሕ ነኝ አለ። 3 ሰዓት ላይ በገዢው ፊት አቁመው በርባንን አስፈትተው ሊሰቅሉት መድኃኔዓለም ኢየሱስ ክርስቶስን ወደ ቀራንዮ መስቀሉን አሸክመው ወሰዱት። 3 ሰዓት ላይ ፍርዱን ፈርደው እስከ 3 ሰዓት ሙሉ መስቀሉን አሸክመው እያንገላቱ የጎልጎታን የራስ ቅል ስፍራ የተባለውን ተራራ አውጥተው በ6 ሰዓት መድኃኒታችን ኢየሱስ ክርስቶስን በቀራንዮ አደባባይ በዕፀ መስቀል በሁለት ወንበዴዎች መካከል ሰቀሉት። 6 ሰዓት በሆነ ጊዜ የካህናት አለቆች ጌታ ኢየሱስን በሁለት ወንበዴዎች መካከል ሰቀሉት። አምላኬ ለኔ ምን አደረገልኝ? ሕይወቱን ሰጠልኝ። በ6 ሰዓት ተሰቀለልኝ። እጆቹን ለሕማም ዘረጋልኝ። ስለኔ የሾህ አክሊል ደፋ። ስለኔ ልብሱን ገፈው ቀይ ሐር አልብሰው እነሆ አንገላተው በቀራንዮ አደባባይ ላይ ሰቀሉት። አይምሮ ለቦ የሌላቸው አይሁድ በ6 ሰዓት ልብሱን ገፈው በመስቀሉ ላይ ባረጉት ጊዜ እነሱ ልብሱን በገፈፉት ሰዓት አይምሮ ለቦ የሌላቸው ፀሐይ፣ ጨረቃ፣ ከዋክብት የአምላካችን እርቃን አይታይም ብለው ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት ረገፉ፣ 7ቱ ተአምራት ተከሰቱ፣ ምድር ተንቀጠቀጠች፣ አእባን ተፈተቱ፣ መቃብራት ተከፈቱ፣ የቤተ መቅደስ መጋረጃ ለ2 ተቀደደ። ለካ ኃጢአታችንን ሊያስወግድ በቀራንዮ አደባባይ ላይ እጆቹን የዘረጋው ፀሐይ የምትታዘዝለት፣ ጨረቃ የምትሰማው፣ ከዋክብት የሚሰግዱለት፣ ምድር የምትንቀጠቀጥለት፣ አለታት የሚፈተቱለት፣ እነሆ አሕዛብ ሁሉ የሚገዙለት፣ አሕዛብን ሁሉ በገንቦ ውስጥ እንዳለች ትንሽ ጠብታ የሚያይ፣ በሚዛን ላይ እንዳለች ትንሽ ትቢያ የሚመለከት ለካ እርሱ ሰማዩን የዘረጋው ምድሩን የመሰረተው ኃያሉ አምላክ ነው። በዚህ ሰዓት እነሆ ፀሐይ ብርሃኗን ከልክላ ስጨልም፣ ጨረቃ ደም ስትመስል፣ ከዋክብት ሲረግፉ፣ የዛን ጊዜ እነሆ በታላቅ ኃይልና ግርማ ዓለም ሁሉ በሚናወጥበት ሰዓት 7ቱ ተአምራት ተደረጉ። የዛን ጊዜ ይላል ወንጌላዊው ሲናገር ከቀኑ 6 ሰዓት ጌታችንን በሰቀሉት ሰዓት ነፍሱ እስከምትወጣበት እስከ 9 ሰዓት ድረስ ዓለም በጠቅላላ በጨለማ ተዋጠ። በማቴዎስ ወንጌል ምዕራፍ 27 ቁጥር 45 ላይ
ከ6 ሰዓት ጀምሮ እስከ 9 ሰዓት በምድር ሁሉ ላይ ጨለማ ሆነ። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ድምፁን አሰማ። በ9 ሰዓት ላይ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። በመስቀሉ ላይ 7 ቃላትን ተናግሯል። አንዱ ይሄ ነው። የዚህም ትርጉም አምላኬ አምላኬ ስለምን ተውከኝ ማለት ነው። በዛ ጊዜ ከቆሙት ሰዎች ሰምተው ይህስ ኤልያስን ይጠራል አሉ። ወዲያውም ከነርሱ አንዱ ሮጠ፣ ሰፍነግ ይዞ ሆምጣጤ ሞላበት። በዛ ሰዓት እንሆ አምላኬ አምላኬ ለምን ተውከኝ ባለ ሰዓት ሰይጣን ዲያብሎስ ለካ አምላክ አይደለም አለ። እነሆ ወደሱም ቀርቦ እንደለመደ ነፍሱን ከስጋው ሊለይ እነሆ በቀረበ በዛን ጊዜ መድኃኒታችን ኢየሱስ ክርስቶስ በእሳት ዛንጀር አንጠልጥሎ ሰቀለው። አምላኬ አምላኬ ለምን ተውከኝ ኤሎሄ ኤሎሄ ላማ ሰበቅታኒ ባለ ጊዜ ኤልያስ ያለ መስሏቸው ተታለዋል። ያ በቀራንዮ ላይ ያለው እኮ ሰማይን የፈጠረው ነው። ያ በቀራንዮ ላይ ያለው እኮ ዓለምን የዘረጋው ነው። ያ በቀራንዮ በመስቀል ላይ የተሰቀለው የድንግል ልጅ እሱ የአብ ልጅ ነው። እሱ ያ በቀራንዮ መስቀል ላይ እጆቹን ለሕማም ዘርግቶ አንገቱን ራሱን ዘንበል ያደረገው እኮ ለኔ ለኃጢአተኛው፣ ለኔ ለበደለኛው፣ ለኔ ለረከስኩት፣ ለኔ ለቆሸሽኩት፣ ለኔ የሞትን ዛፍ ለቀጠፍኩት፣ ለኔ ገነትን ትቼ ለተሰደርኩት፣ እኔ በምድረ ፋይድ ለወደኩት ለኔ ነበረ እንጂ እሱ እኮ አምላክ ነው። አምላክ አማልክት አምላክ። እሱ እኮ ጌታ ነው፣ የጌቶች ጌታ። እሱ እኮ ንጉስ ነው፣ የነገስታት ንጉስ። እሱ እኮ ኃያል ነው፣ የኃያላን ኃያል። ዛሬም ብዙዎች አላወቁትም። ያን ጊዜ ሰይጣን አላወቀም፣ ቀረበ፣ በእሳት ዛንጀር ሰቀለው ይላል። ከዛ በኋላ አዳምን ካሳውን ተቀበለው። የሰው ልጆች ሁሉ ነፃ ወጡ። በ9 ሰዓት ጌታ ኢየሱስ ቃሉን አሰምቶ ኤሎሄ ኤሎሄ አለ። የዛን ጊዜ እንዳልኳችሁ አዎ ሰይጣን ቀረበ። በዛን ሰዓት ግን ኢየሱስ ነፍሱን ሰጠ። የዛን ጊዜ መድኃኒታችን ኢየሱስ ክርስቶስ እነሆ ሁሉ ተፈጸመ አለ። በ9 ሰዓት በዚያን ጊዜ በ9 ሰዓት ኢየሱስ ቃሉን አሰምቶ ጮኸ። ያን ጊዜም ነፍሱ ከስጋው ተለየች። የዛን ጊዜ እንደገና እነሆ ብርሃናት ተመለሱ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ስለኔ ተሰቀለልኝ፣ ስለኔ ተቸነከረልኝ፣ ስለኔ የሾህ አክሊል ደፋ፣ ስለኔ ነፍሱን ሰጠ። ያን ሆምጣጤ ተፋው ኃጢአትን ትፏት ሲል ነው። በሕይወታችን ዛሬ ይህ ነው መንግሥተ ሰማያት ሊያገባን የተዘጋጀው የአምላካችን የማዳን ተግባር። በዚያን ጊዜ ዮሴፍ የአርማትያው ዮሴፍ ከኒቆዲሞስ ጋር መጡ። ወደ ጲላጦስም ገብቶ ነፍሱ ወጥታለች፣ እነሆ ወደ መቃብር እንቀብረው ዘንድ ስጋውን ስጠን ፍቀድልን ብሎ ለመነ። ጲላጦስም ፈቀደ። ወስደውም በአዲስ መቃብር ቀበሩት። በመሸ ጊዜ ይላል ማቴዎስ በ27:57 እንደጻፈው ዮሴፍ የተባለው ባለጸጋ ሰው ከአርማትያስ መጣ። እርሱም ደግሞ ኢየሱስ ደቀ መዝሙር ነበረ። ይሄውም ወደ ጲላጦስ ቀርቦ የኢየሱስን ስጋ ለመነው። ጲላጦስም እንዲሰጡ ታዘዘ። ዮሴፍም ስጋውን ይዞ በንጹህ በፍታ ከፈነው። ከአለት በወቀረው በአዲሱ መቃብር ከኒቆዲሞስ ጋር በመሆን ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት፣ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማትሞት ብለው እነሆ ገንዘው በአዲሱ መቃብር ቀበሩት። በመቃብሩ ደጃፍ ታላይ ድንጋይ አንከባለው ከደኑት። ጲላጦስም በማህተም ዘጋው። አምላኬ ኢየሱስ ክርስቶስ ስለኔ ነፍሱን ሰጠ። አንተ አምላኬ ሆይ
በመቸንከርህ በቁስልህ በደምህ በግርፋትህ በሞትህ በስቅለትህ ኃጢአቴን ወሰድክልኝ። ምከፍልህ ምንም የለም። ቀድሞ ምንም ሳልከፍልህ አንተው በቸርነት አረክልኝ። አሁንም ያቸርነትህ ከመከራ ሥጋ ከመከራ ነፍስ ይሰውረኝ። አምላኬ ለኔ ነፍስህን ሰጠህልኝ፣ በደምህ ገዛኸኝ። ልዩ በሆነ ዋጋ በደምህ የእናትህ እንባ የዮሐንስ ለቅሶ ያንተ ስቅለት እኔን ልጅህን ከኃጢአት ያውጣኝ።